የንስር አሞራ አስገራሚ ተፈጥሮ። ንስር አሞራ ከአዕዋፋት ዘር 70 ዓመት መቆየት የሚችል የእድሜ ባለጸጋ ነው። ገና የእድሜው 40 ሲሆን የተፈጥሮ ሁለት አማራጮችን በፊት ታቀርብለታለች። መሞትንና ወይንም እድሜውን ቀጥሎ ወደ 70 ዓመት ለመገስገስ ጠንካራ መሰናክሎችን፣ ስቃይ የተሞላበትን አስቸጋሪ የለውጥ ሂደቶችን ማለፍና ሌላ 30 ዓመትን መቀዳጀት ነው። ንስር አሞራ ከወልደቱ ከተፈለፈለ ጀምሮ 40 ዓመት ከኖረ በኋላ ምግቡን ለማደን የሚገለገልበት ጥፍሮቹ ከመጠን በላይ ስለሚያድጉና ምግቡን ከመሬት ላይ ማንሳት ያቅተዋል። አጥንትን ሳይቀር መስበር አቅም ያለው አፉ መንቁሩ ስለሚታጠፍና ስለሚጣመም ምግቡን እንደወትሮ መመገብ ይሳነዋል። ክንፉና በአካሉ ላይ ያሉ ላባዎች ስለሚከብዱት የሰማየ ሰማያትን እየሰነጠቀ ይበር የነበረው ኃይሉ ይከደዋል። ታዲያ በዚህ ወቅት ነው እንግዲህ ንስር አሞራ በሁለት ውሳኔዎች አጣብቂኝ ውስጥ የሚወድቀው። ይኸውም ከዚህ ካረጃ አካሉ ጋር ዝም ብሎ በመቀመጥ ሞቱን መጠበቅና ወይንም 5 ወር የሚፈጅ ስቃይና መከራ ያለበትን መስዋዕትነትን ከፍሎ ቀሪውን 30 ዓመቱን መውለድ። የንስር አሞራ ከቀረበለት ሁለት ምርጫ ቀሪ 30 ዓመቱን መቀጠል ከሆነ ምርጫው የሚከተሉትን አስቸጋሪ ሁኔታዎችን ያልፋል። ይኸውም ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ መቀለስ ይኖርበታል። ጎጆ ከቀለሰ በኋላ የመጀመሪያ ስራውን የአፉን መንቁር ከአለት ጋር በማጋጨት ነቅሎ መጣል ነው። ይህን ካደረገ በኋላ አዲስ መንቁር ያወጣለታል። መንቁሩ እስኪያድግ ድረስ ታግሶ በጎጆ ምንም አይነት ምግብ ሳይመገብ መቆየት ግዴታው ይሆንበታል። አዲስ መንቁር ከበቀለለት በኋላ በአዲሱ መንቁሩ የገዛ የእግሩን አሮጌ ጥፍር ነቃቅሎ ይጥለዋል። አዲሱ የእግር ጥፍር ከበቀለለት በኋላ ደግሞ ይህንን አዲስ ጥፍር እንደ መሳሪያ በመጠቀም በሰውነቱ የተጣበቁትን እንዳይበር እንቅፋት የሆኑትን የገዘፉና ያረጁ ላባዎችን ነቃቅሎ ይጥላል። በምትኩ አዲስ ላባ ያበቅላል። ይህን በ5 ወር በዚህ መልኩ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶና ወጣት ሆኖ ወደ ንስሮች መንደር ብቅ ይላል። በእድሜው ላይ 30 ዓመትን ጨምሮ በበረራው ሰማየ ሰማያትን እየሰነጠቀ ከፍ ብሎ እየበረረ ሕይወትንና ደስታን በውሳኔው በቀጠለው 30 ዓመት ሙሉ በከፍታዎች ሁሉ ላይ በድልና በግርማ ሞገስ ይበራል። ሌላው የንስር አስገራሚ ባህሪ፣ ንስሮች እጅግ ከፍ ያሉና በየትኛውም የወፍ ዝርያ ሊደረስበት የማይችልበት ከፍታ ላይ ብቻቸውን ይበራሉ። የንስር ሌላው አስገራሚ ባህሪ፣ ንስሮች እጅግ የጠንካራና የአስደናቂ እይታ ባለቤቶች ናቸው። እስከ 5 ኪሎ ሜትር ርቀት ድረስ አጣርቶ የማየት አቅም አላቸው። አንድን ነገር ለመንጠቅ እያዩ መብረር ከጀመሩ የትኛውም አይነት ችግርና እንቅፋት ቢገጥማቸው ታዳኙን እስኪይዙ ድረስ እይታቸውን ከታዳኙ ላይ አይነቅሉም። ንስር የሞተ ነገርን አይመገብም። ልጆቹም የሞተ ነገርን አይመገቡም። ንስሮች እንደ ጥንብ አንሳ የሞተ ነገርን በፍጹም አይመገቡም። ንስሮች ማዕበልን እጅግ ይወዳሉ። ደመና በሰማይ ላይ ሲከማች ንስሮች ይደሰታሉ። ማዕበል የሚያስነሳውን ብርቱ ነፋስ ራሳቸውን ከደመናት በላይ ወደ ከፍታ በማውጣት ይጠቀሙበታል። ይህ ደግሞ ክንፋቸውን እንዲያሳርፉ ይረዳቸዋል። ነገር ግን ሌሎች የወፍ ዝርያዎች ሁሉ ግን ከዛፎች በታች ይጠለላሉ። ንስር አንድን ነገር ከማመኑ በፊት ማረጋገጥን ይፈልጋል። ሴቷ ንስር ወንዱን ንስር ከመገናኘቷ በፊት በእውነት እንደሚወዳት ለማረጋገጥ ትፈትነዋለች። ሴቷ ንስር ራሷን ወደ ትልቅ ከፍታ ላይ ካወጣች በኋላ ክንፎቿን ሰብስባ ወደ መሬት ትወድቃለች። በዚህ ጊዜ በፍጥነት ወደ ታች ተወርውሮ ካልያዛት መሬት ለመድረስ ጥቂት እስኪቀራ ድረስ ትወረወራለች። ያን ጊዜ ወንዱ ካልያዛትና ካላነሳት መሬት ሳትደርስ አፋፍ ላይ ራሷ ትነሳለች። ይህ ከሆነ በቃ ወንዱ ባል ሊሆን አይችልም ማለት ነው። ሴቷ ንስር እንቁላል የመጣያ ጊዜ ሲደርስ ከወንዱ ጋር በጋራ በመሆን የተለየና የትኛውም የወፍ ዝርያ ሊደርስበት በማይችል ስፍራ ላይ ከፍተኛ ቦታ ስፍራ በማዘጋጀት ወንዱ ወደ ምድር በመውረድ መጀመሪያ እንጨትን በማምጣት ያነጥፋል። በመቀጠል ሾካ አምጥቶ ካነጠፈ በኋላ ከዚያም ሳር በመጎዝጎዝ በዚህ መሰረት ሴቷ ንስር እንቁላል ጥላ ትታጠፋለች። ጫጩቶች ከፈለፈለች በኋላ ጫጩቶቿን በረራ ታለማምዳቸዋል። በረራ የምታለማምደው ጫጩቶቿን ከጎጆ ውስጥ ወደ ታች ገፍታ ሲሆን ካስወጣቻቸው በኋላ ተመልሰው ይመጣሉ። በመቀጠልም ጫጩቶቹ ከጎጆ ውስጥ ገፍታ ካስወጣቻቸው በኋላ በጎጆ ውስጥ ያሉትን ሳሮችና ሌሎች ለስላሳ ነገሮች ታነሳዋለች። ይህን ጊዜ ጫጩቶቹ ወደ ጎጆ ሲመለሱ እሾክ ስለሚወጋቸው ወደ ጎጆ መመለሱን ትተው ወደ ምድር ይወድቃሉ። በሚወድቁበት ጊዜ ወንዱ አባትየው እየተከተለ ይጠብቃቸዋል። ለመውደቅ ጥቂት ሲቀራቸው አንስቶ እንደገና ወደ ከፍታው በማውጣት ይለቃቸዋል። መብረር መቻላቸውን እርግጠኛ እስከሚሆን ይህንን ተግባሩ ባለማቋረጥ ይፈጽማል። የጎጆ ለዛሬ ያቀረብንላችሁ የንስር አስገራሚ ባህሪ ይህንን ይመስል ነበር።